ለመላው እስልምና እምነት ተከታዮች በሙሉ እንኳን ለመውሊድ በዓል በሰላም አደረሳችሁ። ከቻናል 1 የሰዓቱን ዜናዎቻችንን ወደ እናንተ እናደርሳለን። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ 1501ኛውን የመውሊድ በዓል ምክንያት በማድረግ ለመላው የእስልምና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላልፈዋል። ፕሬዝዳንቱ በመልእክታቸው በዓሉ የሰላም፣ የፍቅር፣ የመተሳሰብና የአንድነት ይሆን ዘንድ እመኛለሁ ብለዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ 1501ኛውን የነቢዩ መሐመድ የመውሊድ በዓልን አስመልክተው የእንኳን አደረሳችሁ መልእክት አስተላልፈዋል። ዝርዝሩ የአናውል ተስፋ ነው። ጠቅላይ ሚኒስትሩም የተጠሩበትን ዓላማ ማክበር፣ ለተጠሩበት ዓላማ ዋጋ መክፈል፣ የተጠሩበትን ለሌሎች ማካፈል፣ የተጠሩበትን አክብሮ መኖር፣ እነዚህ ሁሉ ሺህ መጻሕፍት የሚወጧቸው ትምህርቶች ናቸው ብለዋል። ነብዩ የተጠሩት ትውልድን ለመቅረጽና ታሪክን ለመቀየር መሆኑን አምነዋል ያሉት ጠቅላይ ሚኒስትር አብይ ያንንም በቃላቸው በስራቸውና በኑሯቸው አክብረውት ኖረዋል። ለታላቅ ሀገራዊ ዓላማ ተጠርተናል ብለን የምናምን ከሆነ ይህ የነብዩ ሕይወት ታላቅ ትምህርት ይሆነናል ሲሉም አክለዋል። የተጠራንበትን ዓላማ በንግግራችን በስራችንና በሕይወታችን እንገልጠዋለን። ክብር ያለ መከራ አይገኝምና እውነተኛ ሰው ለዓላማው እንደ ነብዩ መሐመድ ዋጋ ይከፍላል። ዓላማው የሚያስገኘውን ክብርና ጥቅም ብቻ ሳይሆን ዓላማው የሚያስከፍለውን መስዋዕትነት ለመክፈል ዝግጁ ይሆናል። እሳቸው የዘሩት ዘር እያፈራና እየጎመራ ተጉዟል። ዓላማችንን እኛ ማወቃችንና ማመናችን ብቻ ጥቅም የለውም። ሌሎች እንዲያውቁና እንዲያምኑ ልክ እንደ ነብዩ ተግተን መድከም አለብን። የነብዩ መወለድ ስናከብር ለሕይወታችን እየተማርን የተማርነውንም ለሀገር መንግስት ግንባታችን እየተጠቀምን እንዲሆን አደራ ላለው ሲሉ መልእክታቸውን አስተላልፈዋል። በተያያዘ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለመላው የእስልምና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላልፈዋል። 1501ኛው የመውሊድ በዓል በመላው ሀገሪቱ የእስልምና እምነት ተከታዮች ዘንድ የተከበረ ሲሆን በአዲስ አበባም በታላቁ አንዋር መስጊድ ተከብሯል። ጠቅላይ ሚኒስትር አብይ አህመድ ሰው ሰራሽ አስተውሎትንና የዲጂታል ጤና ቴክኖሎጂዎችን ከሀገራዊ የልማት እንቅስቃሴዎች ጋር በማቀናጀት እያከናወኑ ያሉት ስራዎች የሚደነቁ መሆናቸውን በዓለም ጤና ድርጅት የኢትዮጵያ ተወካይ ፍራንሲስ ቺሳካ ካሶሎ ገልጸዋል። ሀገራዊ የልማት እንቅስቃሴዎቹ የአረንጓዴ አሻራ መርሃ ግብርን፣ የከተሞች ማዘመንና የወንዞች ዳርቻ ልማት ስራዎችን እያካተቱ ናቸው። ጸጋን የተሰማ ዝርዝሩን እንደሚከተለው ታቀርበዋለች። በኢትዮጵያ በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የዓለም ጤና ድርጅት ተወካይ ፍራንሲስ ቺሳካ ኮሶሎ ለኢዜአ እንደተናገሩት ኢትዮጵያ የማህበረሰብ ጤና ተደራሽነትን በማስፋት ሂደት ውስጥ አዳዲስ ቴክኖሎጂዎችን በመጠቀም ረገድ ግንባር ቀደም ሀገር ናት። ጠቅላይ ሚኒስትር አብይ አህመድ የአፍሪካ የሰው ሰራሽ አስተውሎትና የዲጂታል ጤና አምባሳደር ናቸው። በዚህም ከአፍሪካ ህብረት እውቅናና ሽልማት አግኝተዋል ብለዋል። ተወካዩ አክለውም በጤናው ዘርፍ የዲጂታል ትራንስፎርሜሽንን ለማስፋፋት በሚደረገው ጥረት የዓለም ጤና ድርጅት ከኢትዮጵያ መንግስትና ከጤና ሚኒስቴር ጋር ያለውን ትብብር ለማጠናከር በቁርጠኝነት እንደሚሰራ አረጋግጠዋል። የአየር ጥራትን ማሻሻልና ደህንነቱ የተጠበቀ አካባቢን መፍጠር የመተንፈሻ አካላት በሽታዎችንና የካንሰር ስጋቶችን እንደሚቀንስ በመግለጽ የአካባቢ ጥበቃ ፖሊሲዎች ለህዝብ ጤና ወሳኝ ምሰሶ መሆናቸውን አስረድተዋል። ከዚህም አኳያ የኢትዮጵያን የአረንጓዴ አሻራ መርሃ ግብርና የከተማ ልማት ተግባራት ከጤና ጥበቃና ቅድመ መከላከል ስራዎች ጋር የተሳሰሩ መሆናቸውን ገልጸዋል። የአዲስ አበባ የኮሪደር ልማት ፕሮጀክት የአካባቢ ጽዳትና ንጽህናን በማስጠበቅ ረገድ ያለውን የጤና ጥቅም በአጽንኦት አንስተዋል። መንግስት የከተሞችን ውበት ከማስጠበቅ ባለፈ የአየር ጥራትንና የህዝብን ጤና ለመጠበቅ በአረንጓዴ መሰረተ ልማቶች ላይ ያፈሰሰው ያለው ሀብትና የሰጠው ትኩረት ሊደነቅ የሚገባው ነው ብለዋል። በአረንጓዴ መሰረተ ልማትና ጤናማ ከተሞች እንዲሰፉ የሚያፈሰው መዋለ ነዋይ ከተሞችን ከማስዋብ ባሻገር የህዝብን ጤና በዘላቂነት ለመጠበቅ አስተዋጽኦ እያበረከተ መሆኑንም ገልጸዋል። በዚህ ረገድም መንግስት ትኩረቱን ከህክምና ወጪ ይልቅ በሽታን ወደ መከላከል አቅጣጫ በማዞር በቅድመ መከላከል ስራዎች ላይ እያከናወነ ያለውን ስራ አጠናክሮ ሊቀጥል እንደሚገባ ተናግረዋል። የኢትዮጵያ ተሞክሮ በመላው አፍሪካ ሊደገም እንደሚገባም ተወካዩ አስገንዝበዋል። 76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባ በአዲስ አበባ ከዛሬ ጀምሮ መካሄድ ጀምሯል። ስብሰባው ከዓለም ጤና ድርጅት የአፍሪካ ቀጠናዊ ጽህፈት ቤት ጋር በመተባበር የተዘጋጀ መሆኑም ተመላክቷል። ዝርዝሩ የሂሮዳይ ንጉሴ ነው።
በዓለም ጤና ድርጅት የአፍሪካ ቀጠና ገጽ በተሰራጨው መረጃ መሰረት ስብሰባው በቀጠናው የጤና አጀንዳዎች ላይ መምከርና አህጉራዊ ትብብርን ማጠናከር ላይ ያለመ ነው። የ47ቱ የአፍሪካ ቀጠና አባል ሀገራት የጤና ሚኒስትሮች፣ ከፍተኛ ባለስልጣናት፣ የዓለም አቀፍ ጤና መሪዎች፣ የልማት አጋሮች፣ ለጋሾችና የዓለም ጤና ድርጅት ተወካዮችን ጨምሮ ከ600 በላይ ተወካዮች በስብሰባው ላይ ይሳተፋሉ። የስብሰባው ተሳታፊዎች በቀጠናው የጤና እቅዶች ላይ የተመዘገቡ ውጤቶችን የሚገመግሙ ሲሆን በአዳዲስ ስትራቴጂዎችና የውሳኔ ሀሳቦች ላይ ይመክራሉ። እንዲሁም የጤና ስርዓቶችን ለማጠናከር፣ ሁለንተናዊ የጤና ሽፋን ተደራሽነትን ለማስፋፋት፣ የጤና ደህንነትን ለማረጋገጥና የአደጋ ጊዜ ዝግጁነትን ለማሳደግ የሚረዱ የጋራ አቅጣጫዎችንም ያስቀምጣሉ ተብሎ ይጠበቃል። በኢትዮጵያ በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የዓለም ጤና ድርጅት ተወካይ ፕሮፌሰር ፍራንሲስ ካሶሎ ስብሰባው አባል ሀገራት የቀጠናውን የጤና አጀንዳ እንዲቀርጹ፣ አጋርነታቸውን እንዲያጠናክሩና በመላው አፍሪካ ጤናማ አስተማማኝና ጠንካራ ማህበረሰቦችን የመገንባት ሂደት ለመፍጠር ትልቅ እድል የሚሰጥ ነው ተብሏል። ተወካዩ አክለውም ኢትዮጵያ ስብሰባውን ለማስተናገድ ለቀጠናዊ ወንድማማችነትና ለጋራ ትብብር ያላትን ቁርጠኝነት የሚያሳይ መሆኑን ገልጸዋል። ይህ አህጉራዊ ጉባኤ የኢትዮጵያን የጤና ስርዓት ስኬቶች በተለይም መሰረታዊ የጤና አገልግሎቶችን በማስፋፋትና በቅርቡ የተከሰተውን የማርበርግ ቫይረስን በመቆጣጠር ረገድ የተመዘገቡ ውጤቶችን ለማሳየት እድል እንደሚፈጥር መረጃው አመልክቷል። ስብሰባው የአፍሪካ ህብረትና የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን መቀመጫ የሆነችው አዲስ አበባ የዲፕሎማሲ ማዕከልነቷን በመጠቀም ለጋራ የጤና ፈተናዎች የተቀናጀ አህጉራዊ ምላሽ ለመስጠት ስትራቴጂካዊ መድረክ እንድትሆን ያደርጋታል። በስብሰባው ላይ የቴክኒክ ውይይቶች፣ አውደ ርዕዮች፣ የሁለትዮሽ ስብሰባዎችና የህዝብ ግንኙነት ስራዎች የሚካሄዱ ሲሆን እነዚህም በአፍሪካ ተቋማት መካከል የጤናው ዘርፍ የፈጠራ ስራዎችና የእውቀት ልውውጥን የሚያጎሉ እንደሚሆኑ ተገልጿል። የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ የቀጠናዊ ጽህፈት ቤቱ የበላይ አካል ሲሆን በየዓመቱ በመሰብሰብ የቀጠናውን የጤና ፖሊሲ ይወስናል፣ የድርጅቱን ስራዎች ይገመግማል፣ እንዲሁም በመላ አህጉሪቱ ለሚከናወኑ የጤና ተግባራት ቅድሚያ የሚሰጣቸውን አጀንዳዎች ያስቀምጣል። ስብሰባው ዛሬ የተጀመረ ሲሆን እስከ ነሐሴ 22 ቀን 2018 ዓ.ም ይቆያል። በ3 ቢሊዮን ብር የተገነባው ግዙፍ የሕክምና ተቋም ስራ ጀምሯል። በከንቲባ አዳነች አቤቤ ተመርቆ ስራ የጀመረው ኒው ላይፍ ሜዲካል ኮምፕሌክስ የተባለው ግዙፍ የሕክምና ማዕከል ኢትዮጵያውያን ለሕክምና ወደ ውጭ ሀገር የሚወጡበትን ውጭ ምንዛሬና እንግልት በእጅጉ የሚቀንስ ታላቅ ተቋም መሆኑ ተጠቁሟል። ከ3 ቢሊዮን ብር በላይ በሆነ ወጪ የተገነባው ይህ ባለ 13 ወለል ዘመናዊ ህንፃ ከ110 በላይ የሕክምና አልጋዎችንና 8 ዘመናዊ የቀዶ ጥገና ክፍሎችን በአንድ ጣሪያ ስር ይዟል። ማዕከሉ በምስራቅ አፍሪካ ሶስተኛ፣ በግል ደረጃ ደግሞ በኢትዮጵያ የመጀመሪያ የሆነው አሜሪካ ሰራሽ የካንሰር መመርመሪያ መሳሪያ ጨምሮ ኤምአርአይ፣ ሲቲ ስካን እና የልብ ህክምና መሳሪያዎችን አሟልቷል። ተቋሙን በመገንባት ከፍተኛ አስተዋጽኦ ላበረከቱት ዶክተር ኢማን አብዱራህማን እና ባለቤታቸው አቡበከር መሐመድ ሳላህ ምስጋና የቀረበ ሲሆን የከተማ አስተዳደሩም ለእንዲህ አይነቶቹ የግል ኢንቨስትመንቶች ድጋፉን አጠናክሮ እንደሚቀጥል ከንቲባ አዳነች አቤቤ ገልጸዋል። ኪነ ጥበብ የማህበረሰብ አስተሳሰብን በመቅረጽ የወጣቶችን ሀገር ወዳድነት ስሜት በማጎልበትና በጋራ እሴቶች ላይ የተመሰረተ ጠንካራ ትስስር በመገንባት ረገድ የሚጫወተው ሚና ከፍተኛ መሆኑ ተገለጸም። ይህ የተገለጸው የአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቢሮ ጽኑ ሀገር በኪነ ጥበብ በሚል ሀገራዊ መሪ ሀሳብ በቀበና ፓርክ ባዘጋጀው አብሮት የጥበብ ማዕድ መድረክ ላይ ነው። በመድረኩ ከተማ አቀፍ ተጽዕኖ ያላቸው ወጣትና ታዋቂ ኪነ ጥበብ ባለሙያዎች እንዲሁም በየክፍለ ከተማው የሚገኙ የኪነ ጥበብ ማዕከላት አባላት የተሳተፉበት ሲሆን የተለያዩ ኪናዊና ባህላዊ ስራዎቻቸውን ለታዳጊዎች አቅርበዋል። በዝግጅቱ ላይ ተገኝተው ንግግር ያደረጉት የአዲስ አበባ ባህልና ኪነ ጥበብ ቢሮ ምክትል ቢሮ ኃላፊ ወይዘሮ ሉባባ ጀማል እንደገለጹት ቢሮ በየጊዜው የሚያዘጋጃቸው መሰል የኪነ ጥበብ መድረኮች ህዝብን ከህዝብ የሚያገናኙና የእርስ በርስ ትስስርን የሚያጠናክሩ የእውነተኛ አብሮነት ድልድይ ናቸው ብለዋል። መሰል የኪነ ጥበብ መድረኮች በየደረጃው ተጠናክረው እንደሚቀጥሉና የከተማዋን ባህላዊና ኪናዊ እንቅስቃሴ ወደ ላቀ ደረጃ ለማሸጋገር የሚደረገው ጥረት ተጠናክሮ እንደሚቀጥል ተገልጿል። አዲሱን የትምህርት ዘመን ምክንያት በማድረግ ለወላጆችና ለተማሪዎች የትምህርት ቁሳቁስ አቅርቦትን ለማቃለል ዓላማ ያደረገ 2019 የትምህርት ዝግጅት ባዛር ከዛሬ ጀምሮ በአዲስ አበባ ፓርክ በይፋ ተከፍቷል። ሪፖርተራችን አማሩ ገብሩ ተከታዩን ዘገባ አጠናቅሯል።
ባዛሩ በገበያ ላይ የሚታየውን የዋጋ ንረት ለመቀነስና ወላጆች አስፈላጊ የትምህርት ቁሳቁሶችን በአንድ ቦታ በተመጣጣኝ ዋጋ እንዲያገኙ የሚያስችል ነው። ከዛሬ ነሐሴ 19 እስከ ነሐሴ 24 በሚቆየው በዚሁ ባዛር ደብተሮች፣ የጽሑፍ መገልገያዎች፣ ቦርሳዎች፣ የትምህርት ቤት ዩኒፎርሞችና የንባብ መጻሕፍት በስፋት ቀርበዋል። አቅራቢዎችና አምራቾች ምርቶቻቸውን በቀጥታ ለሸማቾች ስለሚያቀርቡ ከወትሮ የገበያ ዋጋ በቅናሽ የሚሸጡ ናቸውም ተብሏል። የባዛሩ አዘጋጅና የዘርዘሪ ኤጁኬሽናል ሶሉሽን ዋና ዳይሬክተር ነጻነት መለስ ዝግጅቱ የወላጆችን እንግልት ከመቀነሱም በላይ ተማሪዎች ለአዲሱ የትምህርት ዘመን አስፈላጊውን ዝግጅት በጥሩ መንፈስ እንዲያደርጉ ያግዛቸዋል ብለዋል። አክለውም ባዛሩ ከቁሳቁስ አቅርቦት በዘለለ ለልጆች ሁለንተናዊ እድገት አስተዋጽኦ የሚያበረክት መሆኑን ለቻናል ዋን ቴሌቪዥን ገልጸዋል። ትምህርት ቤት ዝግጅት ፕሮግራሞች ሲባሉ ብዙ ጊዜ ደብተር፣ እስክሪብቶ፣ መጽሐፍ፣ ቦርሳ፣ ዩኒፎርም ምናምን ነው ወላጅ የሚጨነቀው እንጂ የልጆቹ ሁለንተናዊ እድገት ላይ ትኩረት አያደርግም። ስለዚህ የልጆቹ ሁለንተናዊ እድገት ላይ ደግሞ የሚያተኩሩ ነገሮች ምንድናቸው ብለን በደንብ ሪሰርች ሰራን። እነዚህ ኤክስትራ ካሪኩላር ወይም ደግሞ ከትምህርት ጋር አብረው የሚሄዱ ከትምህርት ሰዓት ውጪ ልጆች የሚማሯቸው የራሳቸውን ክህሎት የሚያዳብሩበት ታለንታቸውን ማውጣት የሚችሉባቸው ፕሮግራሞች ደግሞ አሉ። እነሱንም ለወላጅ ብናስተዋውቅ ልጆች ቀጣይ ዓመት ላይ ክህሎቶቻቸውን የበለጠ እንዲያሳድጉ የሚያግዙ ፕሮግራሞች ይኖራሉ። እንደምታዩ ደግሞ ብዙ ጨዋታዎች ይኖራሉ። ልጆች ይጫወታሉ፣ ሙዚቃ ይላሉ፣ ስዕል ይስላሉ። ይሄ ደግሞ ሞር አእምሯቸው ዝግጁ ሆኖ በቃ ጓግተው ትምህርት ቤት እንዲገቡ ያግዛቸዋል ማለት ነው። ስለዚህ የተነሳንበት ዓላማ ምንድነው? ትምህርት ዝግጅት ማለት ቁሳቁስ መግዛት ብቻ ሳይሆን ሁለንተናዊ ዝግጅት ይፈልጋል። የልጆች አእምሮ፣ መንፈስ፣ ደስታው እነዚህ ሁሉ ነገሮች መሰራት አለባቸው። ስለዚህ እሱን ትኩረት አድርገን ነው ይሄንን ባዛር ያዘጋጀነው ማለት ነው። የባዛሩ ተሳታፊዎች በበኩላቸው እንደዚህ አይነት ዝግጅቶች መዘጋጀታቸው ለልጆችም ሆነ ለወላጆች እፎይታን የሚሰጥ መሆኑን ገልጸዋል። እንደዚህ አይነት ኢቨንት፣ እንደዚህ አይነት ንቅናቄ ብዙ ሰዎችን ብዙ ነፍሳትን እንድናገኝ ብዙ ሰዎች ለዚህ እንዲማረኩ ያደርጋልና ማስተማር ትልቁ ነገር ከማስተማር ውጭ ምንም ሌላ ለማህበረሰብ መፍትሄ የለም። በማስተማር መቀረጽ የቻለ ትውልድ ለሀገር ትልቅ መድህን ነው። ወላጅ ልጁ ሲመጣ ከመማሪያ ቁሳቁስ ከሚያመርቱ ድርጅቶች ጀምሮ ብዙ አሁን እንግዲህ ወደ ዲጂታላይዝ የሆነ ነው እንግዲህ ዓለም ትምህርት በሙሉ ያሉ አዳዲስ ግኝቶች፣ ቴክኖሎጂዎች፣ ሶፍትዌሮች የሚሰጡ ወይም ደግሞ የሚያቀርቡ ድርጅቶችን ያገኛል። ስለዚህ ለልጅ ምንድነው የሚጠቅመው የሚለውን ነገር ማየት ይችላል። እየዞረ የተለያዩ ኮሪደሮች ላይ እያንዳንዱ ድርጅት ምንድነው ያቀረበው ለልጆች ይጠቅማል አይጠቅምም የሚለውን ወላጅ እያየ የሚያስፈልገው ነገር የሚገበይበት ነውና ይሄ መዘጋጀቱ እጅግ በጣም ተገቢ ነው። ወላጆችና ተማሪዎችም እስከ ባዛሩ ፍጻሜ ድረስ ወደ አዲስ አበባ ፓርክ በመሄድ የሚፈልጉትን ቁሳቁስ መሸመት እንደሚችሉ ተመላክቷል። እየተከታተላችሁ ስላላችሁ እናመሰግናለን። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። አዲስ በወጣው የአፍሪካ የዘላቂ ልማት ሪፖርት መሰረት አፍሪካ በዓለም ትልቁ የኤሌክትሪክ አቅርቦት ክፍተት ያለባት ቀጠና ሆና መቀጠሏ ተገለጸም። የኢንቨስትመንት እጥረት ለዚህ ችግር መባባስ ዋናው ምክንያት መሆኑም ተመላክቷል። የኤሌክትሪክ ተደራሽነት እንደ አውሮፓውያን አቆጣጠር በ2015 ከነበረበት 46 በመቶ በ2023 ወደ 53 በመቶ አድጓል። ሆኖም አሁንም 600 ሚሊዮን የሚሆኑ ህዝቦች ያለ ኤሌክትሪክ ጨለማ ውስጥ ይገኛሉ። ሪፖርቱ እንደሚያሳየው የከተሞች የኤሌክትሪክ ሽፋን ከ80 በመቶ በላይ ሲሆን በብዙ ሀገሮች የገጠር ተደራሽነት ግን ከ40 በመቶ በታች ነው። በአህጉሪቱ ለኃይል ተደራሽነት የሚደረገው ዓመታዊ ኢንቨስትመንት $4 ቢሊዮን ግምት ተሰጥቶታል። የአፍሪካ ልማት ባንክ፣ የአፍሪካ ህብረት ኮሚሽን፣ የተባበሩት መንግስታት የልማት ፕሮግራም እና የአፍሪካ ኢኮኖሚክ ኮሚሽን በጋራ ባዘጋጁት በዚህ ሪፖርት ፈጣን የፋይናንስ ድጋፍና የክልል የኃይል ትስስር ካልተደረገ የኃይል እጥረት ችግሩ ይበልጥ ሊባባስ እንደሚችል አስጠንቅቀዋል። አሜሪካ በታሪክ ትልቁ የተባለለትን የቪዛ ስረዛ እርምጃ ልትወስድ ነው። ዝርዝሩ የሪፖርተራችን አናው ተስፋ ነው።
እርምጃው የ200,000 ሰዎችን ቪዛ ይሰርዛል ተብሎ ይጠበቃል። አሶሺየትድ ፕሬስ የዜና ምንጭ የአሜሪካን የውጭ ጉዳይ ሚኒስቴር ይፋዊ መረጃ ዋቢ አድርጎ እንደዘገበው ሚኒስተሩ ከሀገር ውስጥ ደህንነት መስሪያ ቤት ጋር በመተባበር ከ2016 እስከ 2026 የተሰጡ ቪዛዎችን ለመሰረዝ ዝግጅቱን አጠናቋል። በንግድና በቱሪዝም ቪዛ ወደ አሜሪካ ገብተው የጥገኝነት ጥያቄ ያቀረቡ ወይም በመጠየቅ ላይ ያሉ ስደተኞችን ቪዛ ነው ሙሉ በሙሉ የመሰረዝ እርምጃው የሚወሰድበት። እስከ 200,000 የሚደርሱ የውጭ ሀገር ዜጎችን ታላሚ ያደረገው ይህ እርምጃ በአገሪቱ ታሪክ ትልቁ የቪዛ ስረዛ እርምጃ ይሆናል ተብሏል። ይህም የቪዛ ስረዛ ሰዎች ወዲያውኑ ከሀገር እንዲወጡ ባያደርግም ህጋዊ የጉዞ ሁኔታዎችን የማያሳጣ በመሆኑ ከፍተኛ የህግ ክስና ተቃውሞ እንደሚያጋጥመው ይገመታል። የውጭ ጉዳይ ሚኒስቴር ቃል አቀባይ ቶሚ ፒኮት እንደተናገሩት እርምጃው ለአጭር ጊዜ ጉብኝት መጥተው ቪዛውን ለቋሚ መኖሪያነት የተጠቀሙበት ለመቆጣጠር ታስቦ የተወሰደ ነው። የትራምፕ አስተዳደርም ከዚህ ቀደምም በቪዛ አመልካቾች ላይ በርካታ ጠንካራ ገደቦችን ሲጥል መቆየቱ ይታወሳል። የአሜሪካ የውጭ ጉዳይ መስሪያ ቤት በህይወት ያሉና የሞቱ የኢራን እስላማዊ አብዮታዊ ዘብ ከፍተኛ አዛዦችን በተመለከተ መረጃ ለሚሰጡ ግለሰቦች ከፍተኛ መጠን ያለው የገንዘብ ሽልማት እንደሚሰጥ አስታወቀ። መሀሌት ደመላሽ ከኢራን ጋር ለወራት በዘለቀ ጦርነት ውስጥ የምትገኘው አሜሪካ በተለይ 4 የአብዮታዊ ዘቡ አዛዦችን በተመለከተ ጥቆማ ለሚሰጡ እስከ $10 ሚሊዮን የሚደርስ የገንዘብ ሽልማት እንደምትሰጥ አስታውቃለች። ትኩረት የተደረገባቸው የአብዮታዊ ዘቡ አባላት አሜሪካንን ኢላማ ያደረጉ ጥቃቶችን በመምራታቸው መሆናቸውን በአሜሪካ የውጭ ጉዳይ መስሪያ ቤት ስር የሚገኘው ጉዳዩን የሚከታተል ክፍል በማህበራዊ ትስስር ገጹ አመላክቷል። እነዚህ ግለሰቦች የአሜሪካን ወታደሮችን ኢላማ ያደረጉ ጥቃቶችን እንዲፈጽሙና ወሳኝ የአሜሪካ መሰረተ ልማቶች ላይ የበየነ መረብ ጥቃትን እንዲያደርሱ የአብዮታዊ ዘቡን ክፍሎች መርተዋል እንዲሁም አዘዋል ሲል ከሷል። በዚህም በተለይ ትኩረት የተደረገባቸው የአብዮታዊ ዘቡ አዛዥ አህመድ ቫህዲ፣ የአብዮታዊ ዘቡ የበየነ መረብ ክፍል አዛዥ ሐሚድ ሬዛ ራሺአግሪያን ይፈለጋሉ ከተባሉት የኢራን ባለስልጣናት መካከል ዋነኞቹ ናቸው። በተጨማሪም በዝርዝር ውስጥ የቀድሞ የአብዮታዊ ዘቡ የአየር ምድብ አዛዥ ሳሂድ አግጃይና የቀድሞ የዘቡ የመረጃ ክፍል አዛዥ ማጂድ ሃይድሜ ይገኙበታል። እነዚህ ሁለት የአብዮታዊ ዘቡ የቀድሞ ከፍተኛ አዛዦች በቅርቡ በተካሄደው ጦርነት ወቅት በተፈጸሙ ጥቃቶች ተገድለዋል። የብሪታንያ ጠቅላይ ሚኒስትር አንዲ በርናም ሀገራቸው ለዩክሬን የገባችው ቃል ኪዳን ሁሉም ተግባራዊ እንደሚያደርጉ ቃል ገቡ። ጠቅላይ ሚኒስትሩ ስልጣን ከያዙ በኋላ የመጀመሪያውን ዓለም አቀፍ ጉብኝት በዩክሬን አድርገዋል። ዩክሬን ከቀድሞዋ ሶቪየት ህብረት ነጻ የወጣችበትን 35ኛ ዓመት ክብረ በዓል ምክንያት በማድረግ የዩክሬን ጠንካራ ዓለም አቀፍ ደጋፊ ከሆኑ ሀገራት መካከል አንዷ ነች የሚባልላት የብሪታንያ ጠቅላይ ሚኒስትር በዓሉን ለመታደም ኬቭ ይገኛሉ። ጠቅላይ ሚኒስትሩ ስልጣን ከያዙ በኋላ ይህ የመጀመሪያው ዓለም አቀፍ ጉብኝታቸው ሲሆን እግረ መንገዳቸውንም የዩክሬን የውጭ ደጋፊዎች ቡድን ጥምረት ጉባኤን ከጀርመኑ መራሄ መንግስት ፍሬድሪክ ሜርዝ እና ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር በመሆን በጋራ እንደሚመሩ ታውቋል። ጠቅላይ ሚኒስትር አንዲ በርናም ሀገራቸው ለዩክሬን የገባችውን ቃል ኪዳን ሁሉ እንደምትተገብር ከፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በነበራቸው ቆይታ ቃል ገብተዋል። ጉዞን የመረጥኩት ለእናንተ ጉዳይ በመሰጠው ከፍተኛ ትኩረት ምክንያት ነው ያሉት ጠቅላይ ሚኒስትሩ ሀገሬ ለዩክሬን የገባችውን ማንኛውንም ቃል ኪዳን ሙሉ በሙሉ አከብራለሁ ማለታቸውን ቢቢሲ ዘግበዋል። በአውሮፓ በተበከለ ምግብና ውሃ በሚከሰተው ሳልሞኔላ የተባለ ተዋስ በርካቶች መያዛቸው ተረጋገጠ። በብሪታንያ እስካሁን አንድ ሰው በዚህ ተዋሲያን ሕይወቱ አልፏል። አናውል ተስፋ ተጨማሪ ይዞበታል። ሳልሞኔላ የተባለው ባክቴሪያ በተበከለ የምግብ አለያም ውሃ የሚተላለፍ ሲሆን ብዙውን ጊዜ የሆድ ቁርጠት፣ ወደ ላይ ወደ ታች ማለትና ትኩሳት የሚያስከትል ነው። የሕክምና ባለሙያዎችም እንደሚናገሩትም ልጆች፣ አረጋውያንና የበሽታ መከላከል አቅማቸው የተዳከመ ሰዎች በዚህ ተዋስ ከተያዙ አደገኛ ሁኔታ ላይ ይጥላቸዋል። አሁን በአውሮፓ የተለያዩ ሀገራት የተከሰተው ወረርሽኝ በርካቶችን እያጠቃ እንደሆነ ዘጋርዲያን ዘግቧል። በብሪታንያ በ34 ሰዎች ላይ የተረጋገጠ የሳልሞኔላ ኢንፌክሽን የተመዘገበ ሲሆን ሁሉም ሆስፒታል ገብተዋል። በተጨማሪም የአንድ ሰው ሕይወት አልፏል። በፈረንሳይ፣ ፖላንድ፣ ጀርመን እና ቤልጅየምም ተጨማሪ ሰዎች መያዛቸው ተረጋግጧል። ሆስፒታልም ገብተዋል። በጥቅሉ በእንግሊዝ 207፣ በኔዘርላንድ ደግሞ 106 ሰዎች ተመዝግበዋል። በወረርሽኙም ሳቢያ በብሪታንያ የአንድ ሰው ሕይወት ሲያልፍ ቢያንስ 34 ሰዎች በጽኑ ታመው ሆስፒታል ገብተዋል። የበሽታው ዋና ምንጭ ወደ ሀገሪቱ የሚገቡ ያልተጠበቁ እንቁላሎች እና የዶሮ ስጋ ሳይሆን አይቀሩም የሚሉ የምግብ ደህንነት መርማሪዎች ባክቴሪያው በሆድ ውስጥ ቁስለት እንደሚያስከትልና ወደ ደም ስር ሲገባም ለሕይወት አደገኛ እንደሆነም ጭምር አስገንዝበዋል። ጥሬ ወይም በደንብ ያልበሰሉ እንቁላሎችን አለመመገብ፣ ምግብ በበቂ ሙቀት ማብሰል፣ ምግብን በተገቢው ሙቀት ማከማቸት እንዲሁም እጅን በደንብ መታጠብ በሽታውን የመከላከያ መንገዶች ናቸው ሲሉም የጤና ባለሙያዎች መክረዋል።
በአውሮፓ የበጋ ወቅት በተከታታይ በተከሰቱ 4 ከፍተኛ የሙቀት ማዕበል ከ35,000 በላይ ተጨማሪ ሞት መመዝገቡ የተለያዩ ሀገራት ያወጡት ጊዜያዊ መረጃ አመላክቷል። ሄሮዳይ ንጉሴ ተጨማሪ ይዛበታለች። የነሐሴ መረጃዎች ሲጠናቀቁ የሞት ቁጥሩ ሊጨምር እንደሚችል የተነገረ ሲሆን በዚህ የበጋ ወቅት አውሮፓን በተደጋጋሚ የመታው ከፍተኛ ሙቀት በሰዎች ጤና ላይ ከባድ ጫና ማሳደሩ ተገልጿል። ከአራቱ ተከታታይ የሙቀት ማዕበል ጋር በተያያዘ እስካሁን በአውሮፓ ቢያንስ 35,000 ተጨማሪ ሞት መመዝገቡን የተለያዩ ሀገራዊ መረጃዎች ያሳያሉ። በጀርመን፣ ፈረንሳይና ስፔን ብቻ ከ25,000 በላይ ተጨማሪ ሞት ተመዝግቧል። ጀርመን በሙቀት ምክንያት ወደ 14,000 የሚጠጉ ሰዎች ያጣች ሲሆን ከሰኔ 22 እስከ 28 ባለው አንድ ሳምንት ብቻ 9600 ሰዎች መሞታቸው ተገምቷል። ስፔን ደግሞ ከግንቦት ወር ጀምሮ ወደ 5000 የሚጠጉ ሰዎች በሙቀት ምክንያት መሞታቸውን አስታውቃለች። በፈረንሳይም እስከ ሐምሌ 22 ድረስ 7300 የሚደርስ ተጨማሪ ሞት መመዝገቡ ተገልጿል። በተጨማሪም በእንግሊዝ፣ ቤልጅየም፣ ኔዘርላንድስ፣ ፖላንድና ስዊዘርላንድ ከሙቀት ጋር የተያያዙ ተጨማሪ ሞቶች መመዝገባቸው ተነግሯል። ባለሙያዎች ከፍተኛ ሙቀት በተለይ የልብና የመተንፈሻ ችግሮችን በማባባስ ለሞት ሊዳርግ እንደሚችል ያስጠነቅቃሉ። በብዙ ጉዳዮችም ሙቀት በሞት ምስክር ወረቀት ላይ ቀጥተኛ የሞት ምክንያት ሆኖ ላይጠቀስ ስለሚችል ትክክለኛውን የሞት ቁጥር ለማረጋገጥ ሳምንታት ወይም ወራት ሊወስድ ይችላል። የዓለም ጤና ድርጅትም ከአውሮፓ ሙቀት ጋር የተያያዘ ሞት ባለፉት 20 ዓመታት ከ30 በመቶ በላይ መጨመሩን ገልጿል። በአየር ንብረት ለውጥና በአውሮፓ እያረጀ ባለው ሕዝብ ምክንያትም ሙቀት በጤና ላይ ያለው ተጽዕኖ ወደፊት የበለጠ ሊባባስ እንደሚችል አስጠንቅቋል። ዘገባው የዘጋርዲያን ነው። አሜሪካ ለተባበሩት መንግስታት ድርጅት የ725 ሚሊዮን ዶላር ዕዳ እከፍላለሁ አለች። የዶናልድ ትራምፕ አስተዳደር ለተባበሩት መንግስታት ድርጅት 725 ሚሊዮን ዶላር ለመክፈል ለኮንግረስ አሳውቋል። ይህ እርምጃው ዓለም አቀፍ ድርጅቱ ከገጠመው ከባድ የገንዘብ ቀውስና ድርጅቱን ከማዳን አኳያ እጅግ አስፈላጊ መሆኑ ተመላክቷል። የተባበሩት መንግስታት ድርጅት ላለፉት ወራት አባል ሀገራት ባለመክፈላቸው የተነሳ የፋይናንስ ውድቀት ሊገጥመው እንደሚችል ሲያስጠነቅቅ ቆይቷል። የተባበሩት መንግስታት ድርጅት እንዳለው ከሆነ አሜሪካ ከ4 ቢሊዮን ዶላር በላይ ዕዳ አለባት። የአሁኑ የ725 ሚሊዮን ዶላር ክፍያ ግን ከጠቅላላ ዕዳ ውስጥ ከ20 በመቶ በታች የሚሸፍን ነው። ይሁን እንጂ የክፍያ ሂደቱ ከተወሰኑ የሪፎርም ሁኔታዎች ጋር የተያያዘ መሆኑ ተገልጿል። ድርጅቱ የ2026 በጀቱን በ9.2 በመቶ መቀነሱና ከ2000 በላይ ስራዎችን ከውድ ከተሞች ወደ ዝቅተኛ ወጪ ማዕከላት ማዛወሩ ይታወሳል። የናይጄሪያ ባለስልጣናት እድሜያቸው 101 ዓመት እንደሆኑ የገለጿቸውን አዛውንት እጽ በመሸጥ ወንጀል ጠርጥረው በቁጥጥር ስር ማዋላቸው መነጋገሪያ ሆኗል። ማህሌት ደመላሽ ተከታዩን ዘገባ አጠናቅራለች። ቅማያት እንደሆኑ የተገለጹት ኤስተር ኦጉን ማምቦ በናይጄሪያ ደቡብ ምዕራባዊ ክፍል በሚገኘው ኦጉን ግዛት እንደተያዙ የአገሪቱ የአደንዛዥ እጽ ቁጥጥር ተቋም አስታውቋል። የተቋሙ መገናኛ ብዙኃን ዳይሬክተር ፌሚ ባባ ፌሜ እንደተናገሩት አዛውንቷ ለአካባቢው ነዋሪዎች ሊሸጡት እንደነበር የገለጹት 90 ግራም የሚመዝኑ ትናንሽ የእጽ ጥቅሎች ተገኝቶባቸዋል። ተጠርጣሪዋ አደንዛዥ እጽ ወደ መሸጥ የተሰማሩት ሱቃቸው በእሳት ከተቃጠለ በኋላ መሆኑን ለመርማሪዎች እንደተናገሩ ተቋሙ አስታውቋል። አዛውንቷ ኋላ ላይ በዋስትና ተለቀዋል። አዛውንቷ በየ4 ቀኑ እጽ የሚቀርብላቸው ሌጎስ ከተማ ውስጥ በምትኖረው ልጃቸው ነው የሚል ጥርጣሬ መኖሩን የመገናኛ ብዙኃን ዳይሬክተሩ ተናግረዋል። ተጠርጣሪዋ እጹን በአነስተኛ መጠን በመጠቅለል ለሚኖሩበት አካባቢ ማህበረሰብ ሲሸጡ ነበር የሚል ክስም ቀርቦባቸዋል። አዛውንቷ እድሜያቸው በመግፋቱ በዋስትና እንዲወጡና የምክር አገልግሎት እንዲሰጣቸው በአደንዛዥ እጽ ቁጥጥር ተቋሙ ዋና ኃላፊ መወሰኑ ተገልጿል። በዋስትና ቢወጡም በወንጀል ድርጊት ተጠያቂ ሊሆኑ ይችላሉ። ከዚህ ጉዳይ ጋር በተያያዘ የአዛውንቷ ልጅም በቁጥጥር ስር ውላለች። አዛውንቷ መያዛቸው የተሰማው ተቆጣጣሪ ተቋሙ በናይጄሪያ የባህር መስመሮች ላይ ባደረገው ቁጥጥር ከፍተኛ መጠን ያለው አደንዛዥ እጽ መያዙ በተገለጸበት ወቅት ነው። ባለፈው ሳምንት አርብ ዕለት አክዋ ኢቦም ግዛት ውስጥ በእንጨት ጀልባ ውስጥ ወደ ካሜሮን ሲጓጓዝ የነበረ 42 ኪሎ ግራም በላይ እጽ እንዲሁም 3 ሰዎች ተይዘዋል። የደቡብ ሱማትራ ነዋሪዎች ከባድ የሰደድ እሳት ጭስና ጉም በተጫነው አየር ውስጥ በመሰብሰብ ለዝናብ ጸሎት አድርጓል። ጸጋን የተሰማ በኢንዶኔዥያ ከፍተኛ የሰደድ እሳት የተቀሰቀሰባት የደቡብ ሱማትራ ግዛት ባለስልጣናት ፊታቸውን ወደ መንፈሳዊ መፍትሄ መልሰዋል። በማዕከላዊና ምዕራባዊ የሀገሪቱ ክፍሎች የተቀሰቀሰው ከፍተኛ እሳት ሰፋፊ የደንና የረግረጋማ ቦታዎችን ያቃጠለ ሲሆን በዓለማችን ከፍተኛ የሙስሊም ሕዝብ ቁጥር ባለባት በዚች ሀገር ባሉ አንዳንድ ከተሞች ላይ የመታፈን አደጋ የሚያስከትል ወፍራም ጭስ ጥሏል። ይህ የጋራ ጸሎት የተካሄደው ግዛቷ የደንና የረግረጋማ መሬት እሳትን አደጋ ያባባሰው ረጅም የድርቅ ጊዜ እያጋጠማት ባለበት ወቅት ነው።
ከአካባቢ ጥበቃ ሚኒስቴር የተገኘው የቅርብ ጊዜ ሳተላይት መረጃ እንደሚያሳየው ደቡብ ሱማትራ በ1429 የቃጠሎ ቦታዎች ከሀገሪቱ ከፍተኛውን ደረጃ የያዘች ሲሆን ምዕራብ ካሊማንታን በ1226 እንዲሁም ማዕከላዊ ካሊማንታን በ811 የቃጠሎ ቦታዎች ይከተላሉ። የደን ሚኒስቴር መረጃ እንደሚጠቁመው በሐምሌ ወር ብቻ ወደ 940 ካሬ ኪሎ ሜትር የሚጠጋ መሬት የወደመ ሲሆን ከዚህ ውስጥ ከ20 ካሬ ኪሎ ሜትር በላይ የሚሆነው በደቡብ ሱማትራ ግዛት ውስጥ ይገኛል። የደቡብ ሱማትራ ግዛት ዋና ከተማ በሆነችው ፓሌምባንግ አቅራቢያ የሚኖሩ ወደ 3000 ገደማ ነዋሪዎች ሰላት አል አስቲስቃ በመባል የሚታወቀውን ልዩ የእስልምና የዝናብ ጸሎት ለማድረስ ተሰብስበዋል። ጭሱ መንገድ፣ ህንጻዎችና ህዝባዊ አገልግሎት መስጫ ቦታዎችን በሸፈነበት እንዲሁም የእይታ ክልል በመቀነሱ አሽከርካሪዎች በቀን ውስጥ የተሽከርካሪ መብራት ለማብራት በተገደዱበት ሁኔታ ነዋሪዎች በመንግስት መስሪያ ቤት ግቢ ውስጥ ተሰልፈው ጸልየዋል። የደቡብ ሱማትራ ገዢ ሄርማን ዶሩ ከጸሎቱ በፊት ባደረጉት ንግግር የምንችለውን ሁሉ አድርገናል፣ ከሚመለከታቸው አካላት ጋርም በትክክል ሰርተናል ብለዋል። የእምነት ሰዎች እንደመሆናችን መጠን ህይወት ወደ ነበረችበት እንድትመለስ አምላክ ዝናብ እንዲልክልን እንጸልያለን። ገዢው አክለውም ይህ የህዝብ ጸሎት እየተካሄደ ያለውን የእሳት ማጥፋትና የድርቅ እፎይታ እርምጃዎችን የሚያጠናክር ከመሆኑም በላይ ነዋሪዎች ያጋጠማቸውን የአካባቢ ጥበቃ ፈተና በአንድነት ለመጋፈጥ የሚያስችል አጋጣሚ እንደሚሆን ገልጸዋል። ለሰዓቱ ያዝናቸው ዜናዎቻችን ይህን ይመስላሉ። ስለተከታተላችሁን እናመሰግናለን። ለመላው እስልምና እምነት ተከታዮች በድጋሚ መልካም በዓል እንዲሆንላችሁ እንመኛለን። ዜናውን በመምራት አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። ጤና ይስጥልኝ።